ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2022 የወጣውን ፋል ሌተር ፕሊስ የተሰኘውን አሪፍ የኮሪያ ፊልም ይዤላችሁ መጥቻለሁ። እስከ ታሪኩ ማብቂያ አብራችሁን ቆዩ እያልኩኝ ወደ ፊልሙ። ታሪኩ የሚጀምረው አንድ ባንጊዩና የምትባል የ10 ዓመት ታዳጊ የሉኪሚያ ታካሚ ሆና በህፃናት ሆስፒታል ውስጥ ያሳየናል። ዩና በህመሟ ሳቢያ ድብርት ውስጥም ናት። እናም በዚህ የተነሳ ብዙውን ጊዜ የህክምና ክትትል ለማድረግ ታስቸግር ነበር። አባቱ የሆነው ጃንግሳክ ግን እንዴት ልጁን ማስደሰት እንዳለበት ያቅ ነበር። ዩና የምታደንቃት ታዋቂ አርቲስት አለች። እሷም ሃንግ ካንጌ ትባላለች። አባቷም የእሷ ፎቶ ያሉበትን የተለያዩ ነገሮች እያመጣ ለልጁ ይሰጣትም ነበር። ካንጌም በኮሪያ በጣም የምትታወቅ የፊልም ተዋናይ ናት። ካንጌ ብዙ አድናቂዎች ሲኖሯት፣ እሷ ግን ለአድናቂዎቿ ብዙ ደንታ አልነበራትም። በዚህም የተነሳ የተወሰነ የኢንተርኔት ጥላቻን እያስተናገደች ነበር። ከዛም ትዕይንቱ ካንጌ ወደ ማናጀሯ ኤያንግ ጋር ስትሄድ ያስመለክተናል። ኤያንግም ለምን አድናቂዎቿን በስነ ስርዓት ትሪት እንደማታደርጋቸው እየተቆጣች ትገልጽላታለች። ካንጌም ለእነሱ ግድ እንዳይላትና አሁን የመጣችው አዲስ የፊልም ፕሮጀክትን እንድትፈልግላት ለማሳወቅ እንደሆነ ትነግራታለች። ኤያንግም ባህሪው አስቸጋሪ ስለሆነ አዲስ ፕሮጀክትን ለማግኘት እንደሚከብድ ታስረዳታለች። ስትወጣም አንዱ ተቀጣሪ ስጦታዎችንና ደብዳቤዎችን ይዞ ከአድናቂዎቿ እንደተላኩና እንድትወስዱ ይጠይቃታል። እሷም ደብዳቤዎቹ ቆሻሻ መጠራቀሚያ ውስጥ እንዲጣሉና ስጦታዎቹ ደግሞ ለባለቤቶቹ እንዲመለሱ ነግረው ወደ መኪናዋ ትገባለች። እንደ አጋጣሚም 2 ደብዳቤዎች መሬት ላይ ይወድቃሉ። በዛ ጊዜም ከውጭ ሆኖ ሲከታተል የነበረው እሱ የተባለው ጋዜጠኛ ከወደቁት ደብዳቤዎች አንዱን እንደ መረጃ ብሎ አንስቶት ይሄዳል። በዚህ በኩል ደግሞ ዩና ሕክምና አላደርግም በማለት አባቷን ታስቸግረዋለች። ጃንግሳክም ሕክምናዋን ካደረገች የምትፈልገውን እንደሚያደርግላት ቃል ይገባላታል። እሷም ሕክምናዋን ለማድረግ ትስማማለች። ጃንግሳክ የተማረ ጠበቃ ቢሆንም የልጁን ሕክምና ወጪ ለመሸፈን በማታ የታክሲ ስራን ይሰራል። ዩናም ሕክምናዋን ካደረገች በኋላ ለአባቷ ቃል የገባላትን ነገር ታስታውሰዋለች። ይህም ዩና ለካንጌ የጻፈችላትን ደብዳቤ መልስ እንድትመልስላት ነበር። ጃንግሳክም ይህ ነገር መሳካቱ ስላሳሰቡ ጓደኛው የሆነውን ዩንዱን ያማክረዋል። ምንም እንኳ ጃንግሳክ እና ካንጌ አንድ ትምህርት ቤት ቢጨርሱም አሁን ላይ የተለያዩ ዓለም ሰዎች ናቸው። አሁን ላይ ካንጌ ከአንድ የፊልም ዳይሬክተር ጋር እየተወያዩ ያሳዩናል። ምንም እንኳን ዳይሬክተሩ በእሷ ፊት ጥሩ ነገር ቢናገርም ለመታጠብ ስትወጣ ለጓደኛው ስለ እሷ የማይባል ነገር ሲያወራት ትደርስበታለች። በዚህም ተናዳና ተቆጥታ ጥላቸው ትወጣለች። ዳይሬክተሩ እንዴት ብትንቀኝ ነው በማለት እሷን ተከትሎ ለመማታት እጁን ሲሰነዝር እንደ አጋጣሚ ጃንግሳክ በማናጀሩ የተላከ ሹፌር ሆኖ ይደርስላታል። በዚህም ክስተት ከብዙ ጊዜ በኋላ ድጋሚ ይገናኛሉ። በመኪና ውስጥም ስላለፈው እያነሱ ሲጫወቱ ከቆዩ በኋላ ጃንግሳክ የሚወዳት ሴት ልጅ እንዳለችው ሲነግራት ካንጌ ሲደብራት ያሳየናል። እንደደረሱ መኪናውን አስቀምጦ ስለ ልጁ ደብዳቤ ሊጠይቃት ሳለ ካንጌ አመስግነው ሳይጠይቃት ይለያያሉ። ከዛም ፊልሙ ድሮ ካንጌ እና ጃንግሳክ የተማሩበትን ትምህርት ቤት ያሳየናል። በትምህርት ቤቱም ካንጌ ቆንጅዬና ታዋቂ ስትሆን ተማሪዎች እየተከተሉ ያስቸግሯት ስለነበር ብቻዋን ለመሆን ዝም ያለ ክፍልን እየፈለገች እዛ ታጨስም ነበር። በአጋጣሚም አዲስ ተማሪ የነበረው ጃንግሳክ እዛው ክፍል ውስጥ ነበር። እናም ካንጌን ይመለከታታል። እሷም ሲጋራ ስታጨስ ስለደረሰባት በመደናገጥ ሲጋራዋን ትጥለዋለች። ጃንግሳክም ስለ ታዋቂነቷ ምንም የሚያውቀው ነገር ስላልነበር ማጨስ ጥሩ እንዳልሆነና ማቆም እንዳለባት እየነገራት ሳለ የትምህርት ቤቱ ዘበኛ በዛ ሲያልፍ ሲጋራ ስለሸተተው ወደ ክፍሉ ገብቶ የተደበቀ ሰው ካለ ራሱን እንዲያጋልጥ ይናገራል። በዚህም ጊዜም ጃንግሳክ ከተደበቁበት ወጥቶ እሱ እንደሆነ ይናገራል። ዘበኛውም ይዞት ወደ ቢሮ ይሄዳል። ይህም አጋጣሚ ለሁለቱ ትውውቅ የመጀመሪያቸው ሆነ። ወደ አሁኑ ሲመለስ ጓደኛው በሚሰራበት ሱቅ ባገኘው አንድ መጽሐፍ ተነሳስቶ ለልጁ ደብዳቤ ራሱ ለመጻፍ ይወስንና ከጓደኛው ጋር ሆኖ ደብዳቤውን ይጽፍላታል። ለልጁም ከካንጌ የመጣ እንደሆነ ይነግራታል። ዩናም በዛ በጣም ትደሰታለች። ከዛን ቀን ጀምሮ ዩና የተለያዩ ደብዳቤዎችን ለካንጌ ስትጽፍ ጃንግሳክ ለልጁ ደስታ ሲል በእሷ ስም ደብዳቤዎችን ራሱ እየጻፈ መመለስ ይጀምራል። በሌላ በኩል ደግሞ ያ ጋዜጠኛ ደብዳቤዎችን ካንጌ ወደ ቆሻሻ እንደምታስጥል በሚዲያ ይለቅባታል። ከዛም ግን ዩና አባቷ በካንጌ ስም የሚልክላት ደብዳቤ ከራሷ ከካንጌ ስለመሰላት በጓደኛው ዩቲዩብ ቻናል ካንጌ ደብዳቤ ጽፋ እንደመለሰችላትና አሁንም እንደምትጽፍላት ትለቃለች። ሚዲያዎችም እንደ ጉድ ተቀባበሉት። የካንጌም ስም ድጋሚ በበጎ ተነሳ። ካንጌ ግን ይህንን ስትመለከት እንደመደሰት በጣም ትበሳጫለች። ባላረገችው ነገር ሙገሳ እንደማትፈልግም ለማናጀሯ ትነግራታለች። በቀጣዩ ቀንም ተበሳጭታ የዩናን ቤተሰቦች ለምን እንደዋሹ ለመጠየቅ ወደ ሆስፒታል ትሄዳለች። እዛም ስትደርስ ጃንግሳክ የዩና ወላጅ አባት ሆኖ ታገኘዋለች። እሱም ተንበርክኮ ላረገው ጥፋት ይቅርታ ጠይቆ እናም ለልጁ ይህንን ማድረጉ በጊዜው አስፈላጊ እንደነበር ገለጸላት። እሱ የተባለው ጋዜጠኛም አሁንም በድጋሚ ተደብቆ እየቀረጸ ባለበት ሰዓት ላይ
ዩን እንዲመጣና ያስቆመዋል። ማታ ላይም ካንጌ ጃንግሳክ ያላትን ነገሮች እያሰበች ታድራለች። በነጋታው ወደ ሆስፒታሉ ድጋሚ በመሄድ ዩናንና ሌሎች ህጻናቶችን ታገኛቸዋለች። እናም ለሆስፒታሉ 100 ሚሊዮን ብርን ትለግሳለች። ካንጌም ዩናን ለማስደሰት ምን እንደምትፈልግ ስትጠይቃት ዩናም ቤቷን እንድታስጎበኛት ትጠይቃታለች። በቀጣዩ ቀንም ዩናና ጓደኛዋ ዶንጉ ከጃንግሳክ ጋር አብረው ወደ ካንጌ ቤት ይሄዳሉ። ካንጌም በደስታ ተቀብላቸው ለጃንግሳክ ቤቷ ለመጀመሪያ ጊዜ እነሱን እንደጋበዘችና የልጁን ህልም በማሳካቷ ደስ እንዳላት ትነግረዋለች። በኋላም ካንጌ ለዶንጉ ዩቲዩብ ቻናል ቪዲዮ ከቀረጹ በኋላ ካንጌ ዩናን ጎበዝና ቆንጅዬ እንደሆነችና ይህንም ከእናቷ እንደወረሰችው ትጠይቃታለች። ዩናም በዚህ ትጠራጠራለች፣ ምክንያቱም ደብዳቤው ጋር አባቷን እንደሚመስል ጽፋላት ስለነበር። ዶንግም የዩና እናትና አባት እንደተለያዩ እናቷም በአሜሪካ እንደምትኖር ይነግራታል። ካንጌም በዚህ ተደናግጣ ለዩና ታዝንላታለች። በሌላ በኩል ጋዜጠኛው ሱ የካንጌን ስም የሚያጠለሽ አሳማኝ ምክንያት ባለማግኘቱ እየተበሳጨ ሳለ ስለ እሷ ከቅርብ ሰው የድሮ ታሪኳን ፈልጎ ያገኛል። በዚህም ካንጌ እና ጃንግሳክ አብረው እንደተማሩ አወቀ። እሱም ካንጌ አብረዋት የተማረውን የዩና ወላጅ አባት የሆነውን ጃንግሳክን እየከፈለች ስለ እሷ ጥሩ ነገር እንዲሰራ ታደርጋለች ብሎ በሚዲያ ይለቅባታል። ከዛም ትዕይንቱ ወደ ኋላ ተመልሶ የካንጌ ጓደኛ ሄሪ የተባለችው ሴት ጃንግሳክን ስትወደው እሱ ደግሞ ካንጌን እንደሚወዳት ታውቅበታለች። በዚህም የተነሳ ካንጌ ጋር ከፍተኛ ቅናት ያድርባታል። አሁን ላይ ሄሪ አርቲስትና የዜና አቅራቢ ስትሆን ሁለቱን አብረው በማየቷ ስትናደድ ያሳየናል። ከእራት በኋላም ዩናን እንዳስተኛት ካንጌና ጃንግሳክ አብረው ማውራት ይጀምራሉ። ጃንግሳክ ስላለፈውና ስለ ልጁ ያጫውታታል። ምንም እንኳ እናቷ ባትኖርም የእሱ እናት እንደ ልጅ እንደተንከባከበችለትና ቆይታ በመኪና አደጋ እንደሞተች በዚህም ብቻውን መቋቋም ከብዶት እንደነበር ይነግራታል። አሁን ላይም ለልጁ ሲል የተለያዩ ስራዎችን እንደሚሰራም ይገልጽላታል። ካንጌም በሰማችው ነገር ልቧ ይነካል። እናም ትንሽ ለመዝናናት ብላ ቢራ ይዛ ትመጣለች። ቢሮውን ፈንድቶ ልብሱን ያበሰብስበታል። ካንጌም ልብስ እንዲቀይር ትገፋፋዋለች። እሱ የሴት ልብስ ለብሶ ሳለ የተለያዩ ፎቶዎችን ታነሳዋለች። እሱም እንድታጠፋው ስልኳን ሊቀበላት ሲታገል ሶፋው ላይ ይወድቃሉ። እሷም አይኑን ጨፍና ከትንሽ ጊዜ በኋላ ስነቃ የቁም ህልም ውስጥ እንደነበረች ታውቅና ፊቷን ነቅነቅ አርጋ ትነሳለች። ጃንግሳክም ወንበር ላይ ተቀምጦ ፎቶዎችን ዲሌት እያደረገ ነበር። ስልኩን ስትቀበለውም ዲሌት አድርጎ ጨርሶ ነበር። በዚህም ትንሽ ትነጫነጫለች። እሱም ደህና ደሪ ብሏት ይተኛል። ጠዋት ላይም ካንጌ ከእንቅልፏ እንደተነሳች ሜካፕ ተቀብታና ቆንጆ ሆና ገና ከእንቅልፏ እንደተነሳች በማስመሰል ወደ ጃንግሳክ ትሄዳለች። ጃንግሳክም ደንግጦ ሜካፕ ተቀብታ እንደምታድር ይጠይቃታል። በዚህም ትንሽ ተናዳ ምንም እንዳልተቀባች ትነግረዋለች። ቆይቶም ቁርስ ከበሉ በኋላ ወደ ሆስፒታሉ ለመመለስ ከቤት ሲወጡ የተለያዩ ጋዜጠኞች ስለወጣው መረጃ ስሟን ለማስመለስ ብር እንደከፈለች ይጠይቋታል። ጃንግሳክም የጠበቃነት እውቀቱን በመጠቀም ሰውን ያለ ጥፋቱ መወንጀል በክስት እንደሚያስቀጣቸው በመግለጽ ጋዜጠኞችን ዝም ያስብላቸዋል። ይህንም የሰማችው ዩና በጋዜጠኞቹ ፊት እያለቀሰች ከእውነት ደብዳቤዎችን ራሷ ጽፋ እንደመለሰችላት ትጠይቃታለች። ካንጌም እሷ መልስ እንዳልጻፈችላት ትነግራታለች። ዩናም በዚህ ደንግጣ ራሷን ስታ ትወድቃለች። እነሱም በፍጥነት ወደ ሆስፒታል ይወስዷታል። ካንጌም ከአይሲዩ ሆና የዩናን ሁኔታ ስትመለከት በጣም ታዝናለች። እናም በዚህ ሁሉ ነገር ራሷን ጥፋተኛ ታደርጋለች። በኋላም ካንጌ ከዩና ክፍል ሆና የራሷን ፎቶዎች ስትመለከት ይበልጡን ይከፋታል። ጃንግሳክ ካንጌ ለሷ የብርታት ምንጭ እንደነበረችም ይነግራታል። ብቻቸውን ሆነው ሳይወሩም ካንጌ እውነቱን ስለነገረቻት እንደ ቆጫት በመግለጽ ይቅርታ ትጠይቀዋለች። ጃንግሳክም አጠረም ረዘመን ጊዜ እውነቱ መውጣቱ ስለማይቀር ይቅርታ ማለት እንደሌለባትና ትክክል እንደነበረች ይነግራታል። ጃንግሳክም የዩናን ደብዳቤ የያዘ ሳጥን ይሰጣታል። ካንጌም የድሮ ትውስታዋ ተንስቶባት ሳጥኑን ትጥለዋለች። ካንጌ ተማሪ በነበረችበት ጊዜ የሆነ ሰው ሎከሯ ውስጥ 2 ሳጥኖች እንዳስቀመጠ ይነገራታል። እሷም ከአድናቂዎቿ የመጡ ስጦታ እንደሆነ በማሰብ አንዱን ስትከፍተው የሞተ እርግብና በደም የተጻፈ ማስፈራሪያ ይደርሳታል። በዚህ ምክንያት እንደሆነ ከአድናቂዎቿ ምንም አይነት ስጦታና ደብዳቤ እንደማትቀበል ትነግሯለች። ጃንግሳክም ሁሉም አድናቂዎቿ መጥፎ እንዳልሆኑና የሚወዳትና ጥሩ ሰዎችም እንዳሉ ይነግራታል። ካንጌም ከደብዳቤዎችና ስጦታዎች መጥፎ ኮመንቶችን ማንበብ እንደምትወድ ትነግሯለች። ወደ ቤቷ ልትሄድ ሳለም ጃንግሳክ ሌላኛውን ሳጥን እንደከፈተችው ይጠይቃታል። እሷም እንዳልከፈተችው ትነግሯለች። ጃንግሳክ በዚህ ትንሽ ሲከፋ ያሳየናል። ካንጌም የዩናን ደብዳቤዎች እንዲሰጣት ጠይቃ ትቀበለውና ትሄዳለች። በሌላ ቀንም ዩናና አባቷ እቃ ለመግዛት እየተዘዋወሩ በነበሩበት ሰዓት ላይ ሌሎች ሰዎች እየተጠቋቆሙ እሱ እኮ ነው ለገንዘብ ልጁን የሸጠ እያሉ ሲንሾካሾኩበት ይሰማል። እሱም እንደምንም ራሱን ተቆጣጥሮ ያልፋል። በኋላ ላይም በህፃን ዶንግ የዩቲዩብ ቻናል ወጥቶ ካንጌ ምንም እንዳላጠፋችና ሁሉንም ነገር እሱ ራሱ ለልጁ ሲል እንዳደረገው ይናገራል። እናም ካንጌ ምንም ስላልተናገረችና ስላረገችላቸው ነገር ያመሰግናታል። ይህንንም የተመለከተችው ሄሪ በጣም ትናደዳለች። በኋላ ዩና ለካንጌ ሻማ ትሰጣታለች።
ማታ ላይም ካንጌና ጃንግሳክ በድሮ ትምህርት ቤታቸው ጋር ሆነው እያወሩ ሳለ ጃንግሳክ የቸኮሌት ሳጥን አውጥቶ ይሰጣትና ሁሌም ቢሆን ሳጥን ውስጥ መጥፎ ነገርን ብቻ እንዳትጠብቅ ይነግራታል። እዛው እንዳሉ የጥበቃውን ድምፅ ስለሰሙ በመስኮት ሾልኮ ይወጣሉ። በቀጣዩ ቀንም ካንጌ የቦክስ ልምምዳቸውን እያደረገች ሳለ ማናጀሯ መጣ አሁን ላይ ውዝግብ ውስጥ ያለውን ስሟን ለማጥራት 3 አማራጮችን ታቀርብላታለች። አንደኛው ከተለያዩ ሾዎች ጋር በመቅረብ ስሟን ማደስ ሲሆን፣ ሁለተኛው ደግሞ ሆስፒታል ውስጥ ላሉ ህጻናት ታሪክ እያነበበች ቪዲዮ እንድትቀርጽ ነበር። የመጨረሻውና ሶስተኛው ደግሞ በአዲስ ፊልም እንድትመጣ ነበር። ካንጌም ሶስተኛውን ትመርጣለች። በፊልሙ ላይም ሌላኛዋ ተዋናይ ሄሪ ነበረች። ሄሪም በእሷ መምጣት የተደሰተች አይመስልም። በሚሰሩበት ወቅትም ደጋግማ የተቀረጹትን ትዕይንቶች በድጋሚ እንዲቀረጽ እያዘዘች ሁሉንም ታደክማቸዋለች። ሄሪም ለካንጌ ለምን ወደዚህ ፊልም እንደመጣችና እሷ የተለያዩ ሚዲያዎችን እያጨበረበረች እንደሆነ ትጠይቃታለች። ካንጌም ይሄ የእሷ ምርጫ እንዳልሆነና ዳይሬክተሩ እንድትተውን ስለፈቀደ ብቻ እንደተገኘች ትነግራታለች። ሄሪም የእሷ አልበቃ ብሎ የካንጌን እናት የተለያዩ ስድቦችን ትሰድብባታለች። በዚህም የተናደደችው ካንጌ ሄሪን ልክ ልኳን ትነግራትና ጥላት ትሄዳለች። ሄሪም በዚህ ተናዳ ጋዜጠኛው እሱ ጋር ሂዳ የውሸቷን ተማሪ በነበሩበት ወቅት ካንጌ እንደምታሰቃያት ትነግሯለች። ይህም ዜና ሲወጣ ይባሱኑ የካንጌን ስም ማጥፋት ያዘ። በዚህም ምክንያት ካንጌ ያለችበት እቃዎች ሁሉ ባለሱቆች ማውረድ ጀመሩ። ካንጌም ዩናን ልትጠይቃት ወደ ሆስፒታሉ ስትሄድ ሌሎች ሰዎች ስለ እሷ መጥፎ ነገር ሲያወሩ ሰምታ ተናዳ ስትወጣ ጃንግሳክ ተከትሎ ያስቆማታል። ጃንግሳክም ቤቱ እንድትመጣና ለትንሽ ጊዜ እዛ እንድትቆይ ይነግራታል። ካንጌም በዚህ ትስማማለች። በሌላ በኩል የካንጌ ማኔጀር ከሄሪ ጋር ቀጠሮ እንዲያዝላት ጸሐፊዋን ትጠይቀዋለች። እሱም ሄሪ ባለፈው በካንጌ በደረሰባት ትራውማ ሆስፒታል እንደሆነች ይነግራታል። በዛን ጊዜም መጠራጠር ትጀምራለች። እንዴት የታመመ ሰው ምንም ሳይሆን በጥሩ ሁኔታ በማህበራዊ ገጹ ይፖስታል ትላለች። ቆይታ ማናጀሯ ካንጌን ለመጠየቅ ወደ እነ ጃንግሳክ ቤት ሄዳ ደህንነቷን ታረጋግጣለች። ጃንግሳክም እንደሚጠብቃት ለማናጀሯ ቃል ይገባላታል። ማታ ላይ ማናጀሯ ስትሄድ ቆንጆ ራትን ሁለቱ አብረው ይበላሉ። በሆስፒታል ውስጥ ጃንግሳክን የሚያውቁት ሰዎች ወጣትነቱን እያባከነ እንደሆነና ወጦ ሴት መፈለግ እንዳለበት እናም ልጁ ለዚህ እንቅፋት እንደሆነ ሲያወሩ ዩና ትሰማና እየሮጠች ትወጣለች። ጃንግሳክም ተደውሎ ልጁ እንደጠፋች ይነገረዋል። እሱም ወደ ሆስፒታሉ ከካንጌ ጋር ሄዶ መፈለግ ይጀምራል። በስተመጨረሻ ቴራሱ ጋር ያገኟታል። አባቷ እየሮጠ ሄዶ ያድናታል። በኋላም ጃንግሳክ ለካንጌ ከልጁ ጋር ያሳለፉትን ነገር እየነገራት እናም አሁን ላይ ለልጁ ብቻ ትኩረት መስጠት እንደሚፈልግና ድጋሚ እንዳታገኘው ይነግራታል። በዚህም ካንጌ እያዘነች ወደ ቤቷ ትመለሳለች። በቀጣዩ ቀንም ትክክለኛውን ውሳኔ ወስና ያሉትን ነገሮች ለሚዲያ ትናገራለች። እናም ለአድናቂዎቿ መልእክት ባለመመለሷ ይቅርታ ትጠይቃለች። ይህንንም የተመለከተችው አንዷ የትምህርት ቤት ጓደኛዋ ካንጌ መጥፎ ሴት እንዳልሆነችና ሄሪ የውሸት ነገሮችን እንዳቀነባበረች ትጽፋለች። በዚህም የካንጌ ስም በጥሩ መነሳት ይጀምራል። አድናቂዎቿም የውሸት ዜና ያሰራጩትን ፈልገው ያባርሯቸዋል። ሄሪም ለሰራችው ስህተት በሚዲያ ይቅርታ ትጠይቃለች። ማናጀሯም አሁን ላይ ስሟ ጥሩ ስለሆነ ከሆሊውድ የፊልም ስራ እንደቀረበላትና 1 ዓመት በአሜሪካ እንድትቆይ ትነግራታለች። ካንጌም ሁሉንም ለመርሳትና አዲስ ህይወት ለመጀመር ጥሩ አማራጭ ስለነበር ትስማማለች። በሌላ በኩል የጃንግሳክ የቀድሞ ሚስት ሞታ የቀብር ስነስርዓቷ ሲፈጸም ያሳየናል። ከቀብሩ በኋላ ዩና አባቷን በእሷ ምክንያት እንደሆነ ካንጌን ተዋት ትጠይቋለች። ጃንግሳክም ከእሷ በላይ ለሱ ማንም እንደሌለ ይነግራታል። ዩናም የዛኔ ጣራው ላይ ራሷን ልታጠፋ ሳይሆን እሱና ካንጌ አንድ ላይ እንዲሆኑ ለመጸለይ እንደተሰቀለች ትነግረዋለች። ጃንግሳክም ይህንን ሲሰማ በፍጥነት ለማናጀሯ ደውሎ ካንጌ የት እንዳለች ጠይቃትና ካለችበት ይሄዳል። ነገር ግን እሱ ሲደርስ ካንጌ ሄዳ ነበር። በዚህም እያዘነ ይመለሳል። ከዓመታት በኋላም ካንጌ በአሜሪካ ስኬታማና ታዋቂ ሆና ያሳየናል። ወደ ቤቷ ስትመለስም ክፍሏ በአሻንጉሊቶች ተሞልቶ ታያለች። ስትነካቸው የጃንግሳክን ድምፅ ትሰማለች። ጃንግሳክ በእነዛ ሁሉ አሻንጉሊቶች በራሱ ድምፅ የተለያዩ የአድናቂዎቿን ደብዳቤ እያነበበ ቀርጾ አስቀምጦላት ነበር። እናም ከአድናቂዎቿ ለሚመጡት ደብዳቤ መልሳ እንድትጽፍላቸው ይነግራታል። በዚህም ካንጌ ልቧ ይነካና ለአድናቂዎቿ ደብዳቤዎች እራሷ ጽፋ ትመልስላቸዋለች። በዚህም ድርጊቷ በድጋሚ ሚዲያ ጋር ቀርባ ለምን ይህን ማድረግ እንዳነሳሳት ትጠይቃለች። እሷም የሆነ ሰው ካለባት ችግር እንድትወጣ በትዕግስት የረዳት ሰው እንደነበርና እሱን ማመስገን እንደምትፈልግ ገልጻ ጃንግሳክን ታመሰግነዋለች። ይህንንም የተመለከቱት ዩናና ጃንግሳክ በጣም ደስ ይላቸዋል። ፊልሙም ጃንግሳክና ካንጌ አብረው አንድ ላይ ሆኖ ያልቃል። ከዚህም ታሪክ ህይወት ሁሌ እኛ ባሰብናት መንገድ እንደማትሄድና ፈጣሪም የራሱ መንገድ እንዳለው ያሳየናል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልን በቀጣይ ታሪክ እስክንገናኝ ሰላም ሁኑልኝ።